ሰላም ጤና ይስጥልን እንደምን ቆያችሁ የተወደዳችሁ ተመልካቾቻችን የቅዳሜ ጠዋት የእንግዳ ሰዓታችን ላይ እንገኛለን ለዛሬ ያዘጋጀንላችሁ እንግዳ ወይዘሮ አይናለም በቀለ ይባላሉ በአገራዊ ምክክር ጉባኤ ላይ ከሚሳተፉ 4500 ሰዎች መካከል ናቸው ቆንጆ ቆይታ ይኖረናል አብራችሁን ቆዩ ወይዘሮ አይናለም እንኳን ደህና መጡ እንኳን ደህና ቆየህ ትልቅ ኃላፊነት ነው ትልቅ አደራም ጭምር ነው እንግዲህ ከሚሳተፉ አጠቃላይ በአገራዊ ምክክር ጉባኤ ላይ ከሚሳተፉ 4500 ሰዎች ከዛ በላይ ናቸው ከዛ መካከል አንደኛው ነውና ትልቅ ኃላፊነት ነው ይህንን ኃላፊነት አደራ እንዴት ተቀበሉት እንዴት አዩት አመሰግናለሁ በመጀመሪያ ደረጃ ኢትዮጵያውያን በወርቅ ቀለም በሚጽፉት ታሪክ ውስጥ እድለኛ ሆኜ እዚህ ቦታ ላይ በመገኘቴ በጣም ትልቅ ኩራትና ደስታ ይሰማኛል ሀገራዊ ምክክሩ ወደ ምክክር እንግባ ምክክር ለሀገራችን መፍትሄ አለው እንወያይ እንመካከር ተብሎ ወደ ምክክሩ የገባ ነው ያው እንደሚታወቀው እኔ ተወክዬ የሄድኩት በእድሮች ነው እድሮች ላይ ነው ውይይት ያደረግነው መጀመሪያ ከዛ በኋላ ከዛ ከእድሮቹ ውስጥ እድል አገኘሁኝ የመመረጥ እድል አገኘሁኝ ወደ ወረዳ መጣን ከወረዳ እያለ ነው የሄደውና ህዝቡ ክልናውን ሰጥቶናል ህዝቡ አደራውን ሰጥቶናል ይሄንን አጀንዳዬን ለሀገራዊ ምክክሩ ያቀርቡልኛል ይናገሩልኛል ድምጼን ያሰሙልኛል ለሀገሬ መፍትሄ የሚሆን ነገር ያስቀምጡልኛል ብሎ ነው ህዝብ አደራውን የሰጠንና አደራውን ይዘን ደሞኛ ዛሬ ወደ ፍጻሜ ላይ እየደረስን እንገኛለን አሁን ሰሞኑን ከሁሉም ክልል ለሀገራዊ ምክክሩ ተሳታፊዎች ገብተዋል ትውውቅ ያደረግን ነው አዎ በጉብኝት አሁንም አጋጣሚ በጉብኝት ማል ነው ያገኘውሽና ምናልባት ይህ ጉብኝት ምን ይጨምርላችኋል እናንተ ከመተዋወቅ አንፃር ከመግባባት አንፃር ለውይይቱ ምን አይነት ግባት ይሆናል አዎ ጉብኝቱ ሀገር እንዴት እንደሚሰራ ያዩበት ነው ቀጣይ ሀገር ወደ መስራት ነው የምንሄደው ሀገር ትበጃለች ሀገር ታምራለች ሀገር ሰላም ሲኖራት ህዝቦቿ ሲስማሙ ህዝቦቿ ሲፈቃቀሩ ማደግ መለወጥ እንደሚቻል ያዩበት ነውና ጥሩ ቆይታ ነበረ እስቲ ሂደቱን እናንሳው ከዚህ ቀደም እንግዲህ አንቺ አዲስ አበባን ወክለሽ ነው በአገራዊ ምክክር ጉባኤ ላይ የምትሳተፊውና ምናልባት ሂደቱ ምን ይመስል ነበር አጀንዳ የማሰባሰብ ሂደቱ ከተአማኒነት አንፃር እንዴት ይመስል ነበር አጀንዳ የማሰባሰብ ሂደቱ እጅግ በጣም ፈታኝ ነበር አጀንዳ ከማሰባሰብ ውጪ ደግሞ አጀንዳዬን ይዘውልኝ ወደዚህ ወደ ሀገራዊ ምክክሩ ይገባሉ መመርጣቸው ሰዎች ብሎ በጣም ህዝቡ ትግል ያደረገበት ነው የሚገርም ነገር በኮሮጆ ነበር ምርጫ የሚደረገው ሐሳብን አደራጅቶ በማቅረብ ማለት ነው የተደራጁ ሐሳቦችን ተንትኖ ከማቅረብ አኳያ ያ ሁላ ታይቶ ነው ወደ ምርጫና ወደዚህ ውጤት የመጣ ነው ማለት ነው በጣም ፍትሃዊ ህዝብ ራሱ እኔን ይወክለኛል የሚለውን የመረጠበት በጣም ትልቅ እንደው የምርጫ ልምምዳችንን ያዳበርንበት ነው ማለት ይቻላልና በጣም ጥሩና ፍትሃዊና ግልጽ በሆነ ሁኔታ ክልሎችም አዲስ አበባም የራሱን ተወካይ መቀበለበት ሁኔታ ነው ያለው በጣም እጅግ በጣም ጥሩ ነበር ኢትዮጵያ ከዚህ ምን ታተርፋለች ከመጣንበት መንገድ አንፃር አይተሽ ምንድነው ውጤቱ ምን ሊሆን ይችላል የሚለውን ደግሞ እስቲ ምክክር ለሀገራችን መፍትሄ ያለው በመነጋገር ውስጥ በመወያየት ውስጥ መፍትሄ ያበጀት ይሄዳል መፍትሄ ካበጀ ደግሞ ለሀገርህ ትልቅ ጸጋን ነው የምታመጣው ስንነጋገር ስንወያይ ስንመካከር አንዱ ክልል ወደ አንዱ ክልል ሄዶ ሲሰራ ሰላሙ ሲጠበቅ ሀገር ውጤት ታገኛለች ከመግፋፋት ወጥተን እንደ አንድ ኢትዮጵያዊ ሆነን ተሳስረን ተመካከረን ተወያይተን ችግሮቻችንን ጥለናቸው ማለት ነው የነበሩብንን ችግሮች በይቅርታ ደምድመናቸው አዲስቷን ኢትዮጵያ መገንባት እንችላለን ለመወያየት ሰፊ ሜዳ ተዘጋጅቶልናል ማንንም የሚፈልገውን ነገር ይሆናል ለኔ ለአገሬ ይጠቅማል የሚለውን አጀንዳውን አቅርቧል በዛ አጀንዳ ዙሪያ ተመካክረን ውይይት አድርገን የተሻለች ሀገር ላይ የምትሆን ሀገር ከፊታችን እናመጣለን ብዬ አስባለሁ ስሜትሽ ይጋባል ስታወሪ ስለ ሀገር ስለ ኢትዮጵያ ስለ ምክክር ስታወሪ እኔ መለስ ብዬ ራሴን እንዳይ አድርጎኛል ሰዎችም በዚህ መንገድ ይጋባባቻል ብዬ አስባለሁ ምናልባት ይህ ዝም ብሎ የመጣ አይደለም እስቲ አይናለም ማናት ወደኋላ መለስ ብለሽ ስለ ራስሽ ንገሪኝ ከየት ነው ይህ ስሜት የመጣው አመሰግናለሁ አይናለም በቀለ ባላለሁኝ እኔ የተወለድኩት መገናኛ አካባቢ ነው እዚህ አዲስ አበባ ያው እንደማንኛውም ተማሪ የቀለም ትምህርትን ተምሬያለሁ
ከዛ በኋላ ልጆች ነው የወለድኩት ትምርቴን ሳልገፋበት ወለድኩኝ ትምርቴን ለመግፋት እድሉ አልነበረኝም ዛሬ እንደምታየው ተማሪዎች ተመግበው ቦርሳ ጫማ ሁሉ ነገር ተሟልቶላቸው ትምርታቸውን ይማራሉ አይደለም በእኔ ዘመን ደግሞ የነበረው 6 ነን እህት ወንድሞቼ 6 ነንና በጣም እንቸገር ነበር ለመማር ምን ብዬ ላስረዳ ከባድ ነበር ህይወት ከባድ ነውና ያንንም እንትን ሳልል ያው እኔ ወደ ልጅ ገባሁኝና ትምርቴን አቋረጥኩኝ በኋላ ግን በሀገር ጉዳይ ወረቁረኛል እኔ ለልጄ የተሻለን ሀገር ፈልጋለሁ እኔ ያለፍኩበትን መንገድ ልጄ እንዲያልፍ አልፈልግም እኔ ተራመድኳትን አረማመድ ልጄ እንዲራመደው አልፈልግም ስለዚህ ለልጆቼ የተሻለች ሀገር የተሻለች ኢትዮጵያዊነቱን የሚወድ ወጣት ኢትዮጵያ ውስጥ እኔ ኢትዮጵያዊ ነኝ ብሎ ኮራ አድርጎ የሚናገር የማይሰደድ በበረሃ የማይሞት ትውልድ እንዲኖራት ሀገር ይፈልጋለሁ ባልማርም የተማርኩኝ አይነት ስሜት ይሰማኛል በሀገሬ ጉዳይ ማለት ነው ሀገሬ የኔ ናታ ሀገሬ የኔ ያንተ የሱ የሁላችንም የጋራ ሀገራችን አይደለም ስለዚህ ሀገራችንን ማቆየት አለብን ይሄ ምክክር የሚጠቅመን ለዚህ ነው ውይይታችን የሚጠቅመን ለዚህ ነው ችግሮቻችን አውጥተን ስናወራው ነው መፍትሄ የምናበጀውና ከመከከራችን ብዙ ነገር ተጠብቃለሁ በጣም ጥሩ ትልቅ ሐሳብ ነው የነገርሽን ያልሻትን ኢትዮጵያ ያልሻትን ሀገር ለልጅሽ ለማስረከብ ለልጆችሽ ለማስረከብ ትልቅ አደራ ደሞ ተረክበሻልና ምናልባት ከዚህ ምክክር ደግሞ ምንድነው የምናተርፈው ነገር ምንድነው የምትጠብቂው ምን ይገኛል ወይስ ታስቢያለሽ ተስፋሽን ንገሪን እስቲ እኔ ከዚህ ምክክር ውጤት ተጠብቃለሁ እንደምንግባባ በጣም ተስፋ አለኝ በመነጋገር እርስ በርሳችን በመፋጨት መፍትሄ እንደምናመጣ ባለሙሉ ተስፋ ነኝ ተስፋ ሰንቄ ነው የገባሁት እወያያለሁ እመክራለሁ እዘክራለሁ ያንተን ሐሳብ እቀበላለሁ የሱን ሐሳብ እቀበላለሁ የሷን የጋራ የሁላችንም ሐሳብ ተቀበለን ሐሳባችን ግን ምን ላይ ነው የሚያጠነጥነው ሀገር ላይ ነው አይደል ስለዚህ እንግባባለን እንነጋገራለን እንመክራለን እንዘክራለን ከኛ በተሻለ ደግሞ አቅም ያላቸውን ምሁራኖችን ውስጣችንም አሉ ከነሱ ጋር አብረን ተወያይተን መፍትሄ ትልቅ ለሀገሬ ተስፋ ትልቅ የመመካከር ዘመን ትልቅ ተስፋን የሰነቀች ሀገር ሆና እንደማያት ተስፋ አለኝ እና ውጤት ነው የምጠብቀው ከዛ በኋላ እስከ ውጤቱ በኋላ ህዝቡ አጠቃላይ የኢትዮጵያ ህዝብ ከውጤቱን እንዴት መቀበል አለበት ደግሞ ከምክክሩ በኋላ የሚመጡ ሐሳቦች ደግሞ አሉ ያንን መንግስትስ እንዴት ማስተናገድ አለበት ብለሽ ታስቢያለሽ አው ከምክክሩ ህዝባችን የኔ ማለት የለበትም የኛ የጋራ የሆነ የጋራ ሐሳቦችን ነው መቀበል ያለበት የኔ ሐሳብ ብቻ ይግዛ ሳይሆን የኛ ሐሳብ ይግዛ የኛ የኢትዮጵያውያን ሐሳብ በበላይነት ይስተናገድ ከኔነት ወተን የኛነትን ነው መያዝ አለበት የኔ ሐሳብ እዛው ውስጥ አለ ወይ ነው በዋናነት የኔ ሐሳብ እኔ የማስበው ሐሳብ ለሀገሬ አጀንዳ ውስጥ ተቀምጦልኛል ወይ ነው የኢትዮጵያውያን ሁሉ ሐሳብ እዛ አጀንዳ ላይ ተቀምጧል ስለዚህ ያንን ውጤት ተቀብሎ ደግሞ ማስቀጠል ኢትዮጵያውያን ብዙ ነገር ከኛ ይጠበቃል የኔ የጋራ ሀገሬ ኢትዮጵያ ይሄን መፍትሄ አምጥታለች መፍትሄውን ደግሞ የምክክሩን መፍትሄ ደግሞ ወደ ህዝባችን ሲወርድ ህዝባችን በጸጋ ተቀብሎ ለዚህ ለተቀመጠው ሀገራዊ ምክክሩ ለሚያስቀምጠው አጀንዳ ሁሉም መተባበርና ማገዝ አለበት መንግስትም ደግሞ ትልቅ ስራ መስራት አለበት ይሄንን ሀገራዊ ምክክሩ ያስቀመጠውን የምክክር ሂደት ለተግባራዊነቱ መንግስት አቋም መውሰድ አለበት ህዝብ ተወያይቶበታል ህዝብ መክሯል ውጪ አድሮ ተወያይቷል ህፃናት ከአንድ ወር አራስ ጀምረው እስከ 80 ዓመት አዛውንት አለ ሀገራዊ ምክክሩ ላይ ነፍሰ ጡሮች አሉ አካል ጉዳተኞች አሉ የሌለ የህብረተሰብ ክፍል የለም እነዚህ ሀገራቸውን ክልላቸውን ተጠው ለዚህ ሀገራዊ ምክክሩ ስኬት አጀንዳቸውን አቅርበው ለመወያየት መጥተዋል የነዚህ የተወያዮች አጀንዳ ምክክሩ ከወሰደ በኋላ መንግስት ደግሞ በዋናነት በአቋም ይሄ አጀንዳ የህዝብ አጀንዳ ነው ብሎ አቋሙን ማሳየት አለበት ይሄን ለማለት ነው
ወይዘሮ አይናለም ቆንጆ ጊዜ ነበረን። ጥሩ ሐሳብ አጋርተውናል። እጅግ በጣም እናመሰግናለን። ቆንጆ የምክክር ጊዜ ነውላችሁ። አመሰግናለሁ። ተመልካቾቻችን ቆንጆ ጊዜ ነበረን። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን የተለያዩ ሂደቶችን አልፎ ለ4 ዓመት ተኩል ያክል አድካሚ ጉዞ ተጉዞ አሁን ላይ የመጨረሻው ምዕራፍ ላይ ደርሷል። ሀገራዊ የምክክር ጉባኤ ሐምሌ 8 ይጀምራል። ያንን ምክንያት አድርገን እዚህ ከተመካካሪዎቹ ወይም ደግሞ ከተወያዮቹ መካከል አንደኛዋን ጋብዘንላችሁ ቆንጆ ቆይታ አደረግን። ስለነበረን ጊዜ እናመሰግናለን። አብራችሁን ስለነበራችሁ እንደዚሁ እናመሰግናለን። መልካም ጊዜ ይሁንላችሁ።